ምዕራፍ 24 25 የተያያዘ ነው። ስለ ምጽአት ያለ ትምህርት ነው። ከዚህ በኋላ ጌታችን ሌላ ትምህርት አላስተማረም። ሕማማቱ ነው። ማቴዎስ ወንጌል ምዕራፍ 26 ስለ መያዙ፣ ስለ ሕማማቱ ከዛ ጋር የተገናኘ ነው። ማቴዎስ 27 ደግሞ ስቅለቱ ይቀጥላል። 28 ትንሣኤው ነው። ስለዚህ የጌታችን የመጨረሻው ትምህርት ነው። ስለ መጨረሻው ሁኔታ፣ ስለ አመጣጡና እስኪመጣ እኛ ስለምንሆንበት ሁኔታ በሶስት ምሳሌዎች ያስተማረው ነው። ስለዚህ ሁለተኛ ምሳሌ የሰነፎቹና የልባሞቹ ነው። ሶስተኛ ምሳሌ ደግሞ ዛሬ ገብርኄር ብለን የምናስበው በጎና በክፉ አገልጋይ፣ ሁለቱ በጎ አገልጋይ ናቸው። አንዱ ደግሞ ክፉ ሀኬተኛ አገልጋይ ነው እና በሶስቱ አንጻር ያስተማረው ትምህርት ነው። እንግዲህ በወንጌሉ እንደሰማነው ወደ ሩቅ አገር በሄደ ጌታ መስሎ ራሱን ተናግሯል። ለሶስት አይነት አገልጋዮች ለእያንዳንዳቸው መክሊት ሰጣቸው። ለአንደኛው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት ሰጣቸው። ከሄደ በኋላ ባለ 5 መክሊቱ 5ቱን መክሊት ተጠቅሞ ነግዶ አተረፈ። 5 አተረፈ፣ 100% እጥፍ ማለት ነው። ባለ ሁለቱም እንደዚሁ እጥፍ አተረፈ። ባለ አንዱ ግን ለበብኩ ብሎ ይቺ ያለችኝ አንዲት ነት እና ይቺ ብትጠፋ በምን እተካታለሁ ብሎ ይቺ እንዳትጠፋ ብሎ ቀብሮ ጠበቀው። ጌታው መልስ አዘጋጅቶ ምክንያት፣ ዲፌንስ፣ አርጊመንት፣ ክርክር አዘጋጅቶ በመስራት ፋንታ ነገር ሲፈትል ከርሞ ጠበቀው እና ጌታቸው መጥቶ ተቆጣጠራቸው። ማለት ሰጥቻችሁ ነበር፣ የሰጠኋችሁ ከምን ደረሰ ብሎ ተሳሰባቸው። እንደሰጣቸው አልቀረም። ያተረፉትም እንዳተረፉ ትርፋቸውን እንዲረከባቸው ሳያገኙ አልቀሩም። የቀበረም የሚጠይቀው ሳይመጣ አልቀረም። አለ ጥያቄ፣ መተሳሰብ አለ፣ ምርመራ አለ እና በዚህ ጊዜ ጌታቸው ሊመረምራቸው ሲመጣ ባለ 5ቱ ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አትርፌ አበርክቻለሁ፣ ተረከበኝ አለ። በዚህ ጊዜ ጌታው አንተ መልካም ኦ ገብርኄር ዘበውሁድ ምእመነ ኮንከ በውስተ ፍስሐሁ ለእግዚእከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ፣ በትንሹ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ይሄን ቃል ለሁላችን የሚያሰማን በእውነቱ ምንም ሌላ የጉዟችን ማስቀደሳችን ይሄ ሁሉ እኮ ጥረቱ ይሄን ለመስማት ነው። በውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ ለመባለው ሌላ ፍላጎት አለን? ሌላ ሁሉ መንገድ ነው። ሌላ ሁሉ ስንቅ ነው። በዚህ ዓለም ያለው ሌላው ስንቅ ነው፣ መዳረሻ ነው። ሁለተኛውም ባለ 2 መክሊቱ እንደዚሁ ተመሳሳይ ነገር ነው ያደረገው። በተሰጠ 2 መክሊት ሌላ 2 አተረፈ። ከዛ ይህንን ለጌታው ነገረ። 2 ሰጥተህ ነበር፣ 2 አትርፌአለሁ ነው አለው። ለመጀመሪያ ያሰማውን ቃል አሰማው። ኦ ገብርኄር ዘበህዳት ምእመነ ኮንከ ዲበ ብዙ እሰይመከ በውስተ ፍስሐሁ ለእግዚእከ አለው። ያንኑ አሰማው። በትንሹ ታምናል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ሶስተኛው ግን ቅድም እንዳነሳ ነው ነገር ይዞ ነው የጠበቀው። አንድ አባት ነበሩ፣ በዚህ ዙሪያ ሲያስተምሩ አርፏል። አንድ ብፁዕ አባት ናቸው። ኧረ ይሄስ ነገረኛ ነው አሉ። አቡነ መቃርዮስ ታውቃችሁ እንደሆነ ያረፉት አቡነ መቃርዮስ። ኧረ ይሄስ ነገረኛ ነው አሉ። በጣም ነገረኛ። እንዴ አልቻልኩም እኮ ማለትም አንድ ነገር ነው። አንተ ክፉ ነህ፣ ካልዘራህበት የምትሰበስብ፣ ካልበተንክበት የምትሰበስብ፣ ካልዘራህበት የምታጭድ፣ ክፉ እንደሆንክ ስላወቅሁ ምናልባት ሊጠፋ መድረሻ አላገኝም ብዬ ይኸው ቋጥሬ አስቀምጫለሁ እንካ አለው። እንዴት ያልክፉ ሰው ነው! እና በዚህ ጊዜ ጌታችን በላለው አንተ ክፉ፣ እኔ እንደዚህ እንደው በምን አወቅ? መክሊት ሰጠው እንጂ ስለሌላ ነገር አልነገረውም። እኔ ክፋት፣ ሰው ክፉ ሲሆን ሌላውንም የሚያየው በክፋት ነው። ብዙ ጊዜ ውስጣችን ያለው የሌላው ሰው ነጸብራቅ የኛ ነጸብራቅ ነው። ያ ሰው የሆነውን ላይሆን ይችላል። መስታወት የሚያንጸባርቀው በሱ በሆነው ልክ ነው። እና ይህንን በምን አወክ? ካልበተንኩበት እንዲሰበስብ፣ ካልዘራሁበት እንዳይጭድ በምን አወክ? አንተ ክፉ ሀኬተኛ፣ ወደ ውጭ አውጡት። አውፅዎ ሀበ አፋ ሀበ ጸናፌ ጽልመት ዘአፋ ሀበ ሀሎ ብካይ ወሀቄ ስነዳል። በውጭ ወዳለው ጨለማ አውጡት፣ በዛ ልቅሶና ጥርስ ማፋጨት ወዳለበት ወደዛ ውሰዱት፣ ጣሉት አለ። ያችን የነበረችውን ቀሙት፣ ውሰዱት ላለው ለባለ 10 5ቱን ነግዶ አትርፎ 10 ላደረገው ጨምሩለት ላለው ይጨመረዋል፣ ከሌለ ይወሰድበታል አለ ይላል ቃሉ። ይሄ ነው። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ታዲያ ምንድን ነው ጉዳይ? በጣም ሰፊ ነው፣ ግን በጣም ወደ ዝርዝር አልገባም። ለምን ጊዜያችንም ያው ሰንበትም ስለሆነ ብዙ እንዳናረፍድም እንዳይደክመንም እንደ ትንሽ ነጥቦችን ባጭሩ በቻልኩት ለማንሳት ልሞክር። እንግዲህ አሁን ያላተረፈው
ክፉ ሰራተኛ አንድ ብቻ ነው። በዚህ ምሳሌ ሁል ጊዜ የሚነግረን የሆነ ነገር አለ። ሁለቱ አትርፈዋል፣ ሁለቱ አይነት አትርፈዋል፣ መልካም ሰርተዋል። ያላተረፈው አንዱ ብቻ ነው። ክፉ አገልጋይ አንዱ ብቻ ነው። ግን በዚህ ዓለም የማያተርፉት በጣም ብዙ ናቸው። ጥቂቶች ናቸው በተሰጣቸው መክሊት የሚያተርፉት፣ ብዙ የሚያተርፉት። ይህን በሌላ ምሳሌ ያስተምረናል። በዘሪው ምሳሌ ሲያስተምር ያፈራው ዘር ስንተኛው ነበረ? በመንገድ ላይ የወደቀው አፍርቷል? አላፈራም አይደለም? በድንጋይ ላይ የወደቀው አፍርቷል? አላፈራም። በእሾሃማው መሬት የወደቀው አፍርቷል? ሞክረው ነበር፣ አላቻለም። በኋላ እሾህ አነቀው። ያፈራው ስንተኛው ዘር ነው? 1/4ኛው ዘር ነው በመልካም መሬት ላይ የወደቀው። አያችሁ? እና ብዙ ዘር ይባክናል። የሚያፈራው ጥቂቱ ዘር ነው። ብዙ የምንዘራው ለዚህ ነው። እውነቱን ለመናገር 40-50 ደቂቃ ለማስተማር የምንሞክረው ያው ከዛ መሀል አንድ 5-10 ደቂቃ ያክል እንኳን ብያዝ በሚል ነው። ቢሆን ሁሉም ብያዝ መልካም ነው። ብዙ መስራት የግድ ነው፣ ብዙ ስለሚባክን እና ብዙ እንደማያፈራ የሚያፈራው ጥቂት እንደሆነ በዛ አስተምሮናል። እንዲሁም በ10 ለምጻሞች ምሳሌ 10 ለምጻሞች ፈወሳቸው። የፈወሰውን ለማመስገን የተመለሰው ስንቱ ነበረ? 10ም ተመልሰዋል? አንድ ብቻ ነው የተመለሰው። 9ኙ በዛው ቀሩ። እግዚአብሔር እያደረገልን የማናመሰግነው በጣም ብዙ ነው። ብዙዎቻችን ለመለመን ጥሩ ነው እንለምናለን፣ እንሳላለን። እግዚአብሔር ሲያደርግልን ግን በዛው የምንጠፋ ብዙዎች ነን። ስለዚህ የማያመሰግኑት ብዙዎች ናቸው። መክሊታቸውን የሚቀብሩት ብዙዎች ናቸው። ስለዚህ በዛ አንጻር ያንዳለ ሆኖ በዚህ በአንዱ መክሊት ሊያስተምረን፣ በአንዱ መክሊት መቀበር፣ በሁለቱ ደግሞ ማፍራት ሊያስተምረን የፈለገው ነገር ስላለን ታዲያ ምንድን ነው በዚህ በመክሊቱ የምንማረው? አንደኛ መክሊት የሰጣቸው ለሁሉም መክሊት ሰጥቷቸዋል። መክሊት ማለት በጣም ትልቅ የሆነ ገንዘብ ነው። የአይነቱ የወርቅ ቢሆን የብር ቢሆን የመዳብ ቢሆን ይለያያል፣ ግን ትልቅ ገንዘብ ነው። በሀገራችን ጠገራ ብር የሚባል ነበረ። ታውቃላችሁ? ጠገራ ብር የሚባል በጣም ዛሬ ውድ ነው፣ እየጠፋ ያለ ነው። አንዱ ጠገራ ብር በጣም ብዙ ገንዘብ ነው። ይህ መክሊት ግን ከዛ በላይ በጣም ዛሬ የተለያዩ የመጽሐፍ ቅዱስ ምሁራን በተለያየ መንገድ የገንዘብ መጠኑ የዛሬው ተመጣጣኝ ምን ያክል ሊሆን እንደሚችል ለማስላት ሞክረዋል። ግን በሚሊዮን የሚቆጠር አንዱ መክሊት በሚሊዮን የሚቆጠር ዶላር ያወጣል ይላል። ስለዚህ ብዙ ገንዘብ ነው የሰጣቸው፣ ብዙ ገንዘብ ነው የሰጣቸው። እንግዲህ እግዚአብሔር ለሁላችንም ያልሰጠው ነገር የለም። ሁሉንም ደግሞ የተቀበልነው ከሱ ነው። መክሊት ለሶስቱም መስሪያ የሰጣቸው እሱ ነው። እራሳቸው ገንዘብ አልነበራቸው። እኛ ያለን ነገር ሁሉ ከእግዚአብሔር መሆኑን እውቅና መስጠት አለብን። ለማመስገንም የሚያስችለን ከእሱ የተቀበልነው መሆኑን ስንረዳ ጊዜን የሰጠን እሱ ነው። አሁን ይችን ቀን ሰንበተ ክርስቲያንን ቀድሶ የሰጠን ማለት ነው። እኛ ሰንበተ ክርስቲያንን የሰራናት እሱ ነው። በየሳምንቱ የምትመጣ ትንሣኤ ማለት ናት። ሰንበተ ክርስቲያንን ቀድሶ የተለየች ዕለት አድርጎ የሰጠን እያንዳንዱን ጊዜ የሰጠን እሱ ነው። ይችን ቅጽበት ጤነኛ ሆነን ወንበር ላይ ተቀምጠን ቃሉን እንድንሰማ በጤነኛ ስሜት እንድንኖር የረዳን የፈቀደልን የሰጠን እግዚአብሔር ነው። በዚህ ቅጽበት ጤነኛ ባልሆነ ወንበር ላይ መቀመጥ እንችላለን? የታመመ ሰው ወንበር ላይ ተቀምጦ መስማት ይችላል? የታመመ ሰው መቆም ይችላል? ቆመን እንድናስቀድስ ይሄን እድል የሰጠን እግዚአብሔር ነው። ጊዜውን የሰጠን እግዚአብሔር ነው። ከእድሜያችን ላይ ይችን ቀን የጨመረልን እግዚአብሔር ነው። እስከ ዛሬ ያለውን እድሜ የሰጠን እግዚአብሔር ነው። የተሰጠን በመንፈቀ ዓመቴ እንዳለ ዳዊት ሳይቀስፈን እድሜ የጨመረልን እግዚአብሔር ነው። ይሄን ጊዜ የሰጠንን እግዚአብሔርን ማወቅ አለብን። በራሳችን አቅም በራሳችን ጉልበት ጊዜ መጨመር አንችልም። የተወደዳቸው እግዚአብሔር ቤተሰቦች ከሀብታት ሁሉ ከጸጋዎች ሁሉ ጊዜን የሚያክል የለም። ሌላው ጊዜ ካለ ይደረስበታል። ሰው ንስሐ ለመግባትም ቢሆን ጊዜ ካለ ይደርስበታል። ጊዜ ከተቆረጠ ምንም ንስሐ መግባት አይቻል፣ አለቃ እድሜ ተቆረጠ። ሰው ቢደይ ጊዜ ካለ ሰርቶ ሊከብር ይችላል። ጊዜ ከሌለ ግን ምንም ማድረግ አይቻልም። እና አባቶቻችን ጊዜን የሚያክል ሀብት የለም ይላል። ሰው ወርቅ፣ ንብረት፣ ሌላ ነገር ቢጠባው ገንዘቡን ቢያጣ ምንም ቢቸገር ጊዜ ካለ ሰርቶ ማግኘት ይችላል። ጊዜ ከሌለ ግን አለቀ፣ ተቆረጠ፣ ምንም ማድረግ አይቻልም። ጊዜን የመሰለ ትልቅ ሀብት የለም። የተወደዳቸው እግዚአብሔር ቤተሰቦች ጊዜያችንን እንዳናባክን፣ እድሜያችንን እንዳናባክን፣ ጊዜ ለሰጠ ለእግዚአብሔር ጊዜ እንዳንነሳው። የዝናቡን ጌታ ውሃ ከለከሉት እንደተባለ እግዚአብሔር 24 ሰዓት ሰጥቶ ይህን ሁሉ እድሜ ሰጥቶ ጊዜ አጣሁ እንዳንል
እንዲህ የሚሉ ሰዎች የሉ። ጊዜ አጣሁ ለእግዚአብሔር ነውር አይደለም እንዴ? ለእግዚአብሔር ጊዜ ይጠፋል? ሁሉን ነገር ለሰጠ ለእግዚአብሔር እንዴት ጊዜ ያጣል ሰው? ይሄ የመጨረሻ ልከኝነት ነው። ስለዚህ እግዚአብሔር ጊዜን ሰጥቶናል፣ አካላትን ሰጥቶናል፣ ሕዋሳትን የሰውነታችንን የአካል ክፍሎች እያንዳንዳቸውን በየቦታው ገጥሞ የሰጠን ማን ነው? ጥርስን ቦታው፣ ዓይንን ቦታው፣ ሁሉም በየቦታው የገጠመ ማን ነው? ይሄን የሰጠንን እግዚአብሔርን ማወቅ አለብን፣ ማስታወስ አለብን፣ ማመስገን አለብን። ሁልጊዜ ነግቶ በዓይናችን ስንመለከት